በዚህ 3 ቀን አስነሳ ቃል ለምድር ለሰማይ ሌላ ቢሮ ራሱ በዚህ ስራ ላይ እንዳትሳተፊ ነው ማድረግሽ። አሁንም ቤትሽ ሴት አለ፣ የሀገር ሴቶች አሉ። እኔ አልደረስኩብሽ የኔ እናት። እኔ አክብሬ አንቺን አስከብሬ የምኖር ሰው እኔ ላይ እንደሌላው መዳም ቅመሞች ላይ እንደምታስፈራሪ ሚዲያ ላይ እየወጣሽ ሌላውን እኔ እንዲህ ነኝ ብለሽ እንደምታስፈራሪ እንደ ሀቢባ እንኳ ጀግና ናት ደቅላሻለች። ሄለንም ጀግና ናት ደቅላሻለች። የሳራ ለሀበሻም ወይ ስለመቀበል 5 አንበሳ ገደል እየገባሽ ነው ራስሽ። ሴትዮዋ አሁን ተቀይራ ማንም እንደ ድሮ እየመጣ እግርሽ ላይ እየወደቀ እንደምንለምንሻል ተቀይራለች። ትከስሻል። መኒ እናቴ ትሙት በዚህ 3 ቀን ዛሬ ባደረግሽው ራሱ ትከስሻል። ሳራ ለሀበሻ አንቺን ትከስሻል። ክስ በክስ ነው የምትሆኝ። አቡዳቢ የነበረችው ልጅ አቡዳቢ ውስጥ 3 ሰው ገንዘብ የተቀበልሽበት ደረሰኛ ሁሉ አለ። እነዛ ይከሱሻል። አንዱን ክስ እኔ ነኝ ያስነሳሁት። አላስነሳልኝም ብለሽ አንቺ እናቴን አይደለም እኔ እንኳን ፎቶ የጆከር ፎቶ እየተባለ 1 ሚሊዮን ፎቶ ነው የተባለ። እሱን ታዩ አልለቅሽም። እናቴን ሰዱ እኔ አልለቅሽም። እንደሌላ ሰው አይደለሁም። እኔ እንደሌላ ሰው ይሄ ሁሉ አሁን ቁጭ ብለው ደማቸውን ደምንባ ያለቀሱ ልጆች ደስ ብላቸው አንጀታቸው ከቤተት ጆከሪ እግዚአብሔር ይስጥህ አላህ ይስጥህ። ይሄን ያለኝ ስልኬ እኮ ፈነዳ። እናቴቱም ስልኬ ፈነዳ። ለማንኛውም እሺ ቴዲ የምትለው ነገር አለ? እስኪ ታንሳ። ስንት ሰው ነው ያለ? እኔ 0 ሰው ነው እኔ ጋር የሚያሳይ። ባካችሁ ኮፒ ሊንክ አድርጉ። እኔ እየተቆራረጠብኝ ነው። ቴዲ አለ? አቶ ቴዲ የቴዲን ድምፅ ስሰማ የመባ ጉዳይ ስለሚነሳ በጣም ነው የምደነግጥ። 5,200 ሰው ኮፒ ሊንክ አድርጉ። እሺ ቴዲ ሊና የምትናገሪው አለሽ? አዎ 5.2 ሰው ነው ያለው። እኔ አንዳንድ ሰዎች ሲጣሉ እንዲታረቁ ነው መጣላት ነበረባቸው። ብትሰድብህ እኛ ጋር ትሰዳደባለህ። አሲዛሃለው በማለቷ ይሄ ሁሉ ደረጃ ደርሷል። እኔ ግን ያው እኔ እህቶቻችን በዚህ ደረጃ ምንም የሌላቸው ከብት ሸጠው የክፍለ ሀገር ልጆች ናቸው። የከተማ ልጅ ናት። እኔ የከተማ ልጅ እንደዚህ ሲጨክን አይቼ አላውቅም። እና በጣም ክፉ ናት። እኔ አረብ እንኳን በእውነት ቋንቋችን፣ ከለራችን፣ ሃይማኖታችን እንኳን በማንመሳሰልበት እንደዚህ ጨካኞች አይደሉም። እና እኔ ኢትዮጵያኖች በዚህ ደረጃ ስንት ዋጋ ከፍለው ስንት ተበድረው የመጡትን ሰዎች እንደዚህ ማድረጓ እግዚአብሔር ይከፍላል። እኔ ክፍያውን በራሷ ቢያደርግ በልጆቿ ላይ ባይደርስ ነው የምለው። እኔ ግን ዋጋ የሚያስከፍለው እግዚአብሔር በልጅ ነው። እግዚአብሔር ጅራፍ አለው ከኋላ የድሆችን እንባ ያያል። በእውነት አሁንም አረፈደብሽም እንትልት ይገባል ነው ምለው። እኔ ግን በዚህ አጋጣሚ የጠንቋዩም ይጽዳልን ነው ምለው። በመካከላችን ጠንቋዮች ካሉ ብዙ እህቶቻችን ዛሬ አዲስ የምትባል እህታችን በጥንቆላ ቤቷ፣ ሱቋ፣ ባሏ የፈራረሰም አለና እኛ በመካከላችን የሚያስጠነቁሉ ሰዎች ካሉ ከዚህ ሚዲያ ላይ መጥፋት አለባቸው ወይም ጸበል መሄድ አለባቸው ነው ምለውና ምን አይነት ጊዜ እንደደረሰ ለምን መሰለሽ እኔ አሁን እኔ ሙኒት ብሰድበኝ ምን ብትለኝ እንደፈለገች እኔ ስድብ ምንም መስሎ አይታይም። ብሰድበኝ እያስለጠፈች ምን እያስባለ ብሰድበኝ ምንም መስሎ አይታይም። ኢቲኤም ላይ ቆመ አይቻለሁ። አማራ ልጆች መጥተው አንቺን ሊሸመግሉሽ እኔ እዛው ተቀምጬ የፈለግኩትን የምናገር ሰው ነኝ። ታውቂያለሽ፣ እንደማልፈራ ታውቂያለሽ። መተው ነበረብሽ። ይህም ባታደርጊ ኑሮ እዚህ ደረጃ እንደርስም። የነካሽ ሚያንጀልሽ እኔ ወንጀለኛው እኛ አይደለም። መንግስትን ስለተቃወም መንግስትን ስለምንናገር ሲሰድቡ ብሔርን ሲሰድቡ ስለምናገር መልስ ስለምሰጥ ነው ወንጀለኛ የተባልኩት። አማራ በዚህ ጊዜ ወንጀለኛ ትክክል። አንቺ ያችን ልጨርስና ሙኒት አሁንም
እሺ እኔ ገደለው ማስገባት ያንን ባታረገኝ ኑሮ እችን ነገር ብትሰድበኝ ስድብ በስድብ ብትመልስ በአሽሙር ብትናገረኝ አልናገራትም። ይሄም ሁሉ መረጃ አላወጣም። እኔ ሊና ስልኬን ታገኛለሽ። ስልኬ አለው ወሳኝ ፖለቲካ ውስጥ ያለ ሰው አለ። የተለያየ ሰው እኔ በተለያየ የሞት ጉዳይ ሁሉ የሚደው ያን እኔ ሪከርድ ሳላረግ ክፍት ነው ስልክ። በዛ በቡቴም ስምሽ ቁጭ ብላ ሁሉም ሪከርድ። ለምን ማድረግ የለብሽም ነበር። እኔም መንካት የለብሽም። ምንም ብታወሪ ምንም ብታደርጊ አንቺ ዱባይ ውስጥ ነሽ። የሰው ስም ማንሳት አትችይም። እኔ ዛሬ ደግም የምነግራት ሳራ ለሀበሻ ቦይሷ ተከፍቶ ያለሷ ፍቃድ እየተሰማ አንቺ እዛ ገዝተ ላይ ቁጭ ማለት አንቺን አያስቀጣኝም በይና ነኝ እና አንቺ ህግ እንጠይቅ። ታሜን ስም እያነሳሽ ስንት ሰው ነው አንቺ ስንት ሰው ጋር ነው እያጣላሽው ያለሽ? መተሻል ሳራ ለሀበሻ ስትሰደብ ስሟ የተነሳ ያለ ፍቃዷ ቮይሷ ተከፍቶ ቁጭ ብለሽ ገስት ላይ ሙሉን ሪከርድ አድርጊሻል። ከዛ በኋላ ነው የገባሁት። አያስከስሰኝም ካልሽ ዱባይ ላይ እንዲህ ዱባይ እኮ አንድን ሰው ደውለሽ ያለ ፍቃዱ ስልኩ ላይ መደወል ለምንም አይነት ነገር ምን ያክል እንደሚያስቀጣ ታውቂያለሽ? ያለ ፍቃዱ ስልኩ ላይ መደወል አይደለም ሶሻል ሚዲያ ላይ 5000 ሰው ተቀምጦ የሰው ስም ቮይሷ እየተወጣ ማሰማት ቁጭ ብለሽ አንቺ ማስተባበር፣ ይሄን ህጉን ታውቂያለሽ። ሳራ ለሀበሻ ደግሞ ትከስሻለች። እናቴን ኢንሳኝ በዚህ 3 ቀን ትከስሻለች። ማንንም ሰው እስኪ በእኔ ውስጥ ያሉ ሰዎችን እስኪ ሁለተኛ ደግመሽ የወርቁን ስም አንሺ። የትም ቦታ ላይ የወርቁን ስም በስህተት አንሺ። እናት ወልዳሻለች። ምንም የለበትም። እኔም ጋር አይገናኝ። እግር በእግር እየሄድኩኝ ሰቀቀንሽን ነው የማበዛው። አሁን በኋላ ለዛሬ ይበቃሃል። ነገም ቀን ነው፣ ከነገ ወዲያም አለ። ነገና ምን የማወራው ነገም እኮ የእሷ ጉድ እኮ አያልቅም እኮ። ስለዚህ ለዛሬ ይበቃሃል። እህታችን ሙኒት በእንግዲህ የድሆች እንባ በጆከር ላይ ጥሏል። አሁንም አልረፈደብሽም። እኔ እንደ እህት እንትን በይው። የተጎዱ ልጆች አሉ፣ ቤትሽ አስወጪ፣ ያላቸውንም ፓስፖርታቸውን ስጭና እኔ መንግስት የለም ወይ መሬት ላይ መንግስት ህጋቸው ጠበቅ ያለ ነው። በዚህ ለሚያደርስላት ስላጣይ እንጂ መንግስት አለ። እናቴ ትሙት መንግስት አለ። በጣም ከባድና ጠባቃ ነው። እዛ ይበቃል። ዛሬና ነገ ትገባለህ። ይኸውልሽ መልካም ሰላም ሰንብቱ። ነገ ደግሞ እመለስላችሁ። ገምት፣ ምን ይመስላል? ምን እኛ ድሮ ከብት ስንጠብቅ በቀኟ ሲላወስ ወንድ ነው እንላለን፣ በግራ ከሆነ ሴት ናት ነት። አሁን በየት ነው የሚላወሰው? በብዙ ጊዜ በሁለቱም መንታ ነው። ሁለት ነው። ቦክሰኛ ናት መሰለኝ። በየቦታው ነው የምትረግጠኝ። ሴት ናት እንዴ? ወይኔ የምትረግጠኝ አልኩት። ወንዶች ተሸነፍን። በቃ አሁን ታውቃለህ፣ የሴት ጊዜ ነው። አሁን የሚወለደው ሴት ብቻ ነው። በቃ ወንድ የለም።